ቦንጋ ዩኒቨርሲቲ በአካዳሚያው እስከ ፒኤችዲ ድረስ በመዝለቅ የቡና ምርምሮችን ያደርጋል። ዩኒቨርሲቲው የመጀመሪያውን ዓለም አቀፍ የቡና ምርምር ጉባኤ ሲያደርግ አርሶ አደሮችን ተጠቃሚ ለማድረግ በሚያስችል ሁኔታ ላይ ተመስርቶ ነው። ቡና ከጊዜ ወደ ጊዜ ከፍተኛ ትኩረት እያገኘ መጥቷል። እዚህ ቦንጋ ዩኒቨርሲቲ በሚካሄደው የመጀመሪያው ዓለም አቀፍ የቡና ጉባኤ ላይ የተገኘውትም እኛም ተመሳሳይ ፈተናዎች ስለሚገጥሙን ነው። አብረን ከምንሰራባቸው ጉዳዮች አንዱ ለካርበን ክሬዲት ማረጋገጫ የሚሆን ሰፋ ያለና ያልተማከለ የደረጃ አሰጣጥ ስርዓትን መዘርጋት ነው። ይህም ሜክሲኮም በስፋት እየሰራችበት ያለ ዘርፍ ነው። በኢትዮጵያም ሆነ በሜክሲኮ የሚከናወኑ ባህላዊ ሴቶች የመሬት ጥበቃ ስራዎች፣ የግብርና ኢንዱስትሪና የተቀናጀ የደንና እርሻ ልማት ስራዎች በዓለም አቀፍ ባለድርሻ አካላት ዘንድ የተሻለ እውቅናና ዋጋ እንዲያገኙ ማድረግም ይቻላል። ምርምሮቹ ከገበሬው ማሳ እስከ ዓለም አቀፍ ገበያ ባለው ሰንሰለት ምቹና ጤናማ የቡና ምህዳር ስለመፍጠር ነው። በዓለም ደረጃ ኢትዮጵያ ከፍተኛ የቡና አምራች ነችና በቡና ላይ ያለው ተጋድሎ ፈርጀ ብዙ ስለሆነ ነው። አንዱ ፍትሃዊ ሀብት ተጠቃሚነት፣ የዋጋ ተጠቃሚነት የሚለው አንዱ ነው። ሁለተኛ ከአካባቢ ከአየር ብክለት ጋር ተያይዞ በቡና ላይ የተጋረጠ ያለው ችግር ሁለተኛው ነው። ሶስተኛው ቡና የኢትዮጵያ ቡና በተለይ በባህሪው በጣም ተመራጭ ነው። ይሄ ቡና በዓለም ደረጃ ተገቢ ዋጋ እንዲያገኝ ተገቢ የመረጃ ስርዓት መፈጠር አለበት። ከግብርና እርሻ ተነስቶ እስከ ዓለም ገበያ ድረስ ባለው ሰንሰለት ሁሉ የቡና ግብይቱ በጣም ጤናማ እንዲሆን፣ ለሰው ጤና የሚመች እንዲሆን፣ ታሪኩ የሚታወቅ ቡና እንዲሆን ከመጀመሪያ ጀምሮ እስከ ቅምሻ ድረስ ያለው ሰንሰለቱ በደንብ የሚታወቅበት ሁኔታ ለመፍጠር ያስችላል። ለምግብ ዋስትና የሚደረገውን ጥረት የበለጸጉት ሀገራት በውል አይረዱትም። ይልቁንም ኢትዮጵያና ሜክሲኮ ይህን ፈተና ለመወጣት እየሰሩ መሆኑን አምባሳደሩ ያነሳሉ። Climate change, rust, problems with the production chains እንደ አየር ንብረት ለውጥ፣ የቡና ቅጠል ዝገት በሽታ፣ የምርት አቅርቦት ሰንሰለትና የእሴት መጨመር የመሳሰሉ ተመሳሳይ ፈተናዎች ከፊታችን አሉ። ምርቶቻችን የተሻለ ዋጋ ሊያገኙም ይገባል። ትክክለኛውን የምርት ወጪያችንንም ለዓለም ለማሳወቅ በጋራ መስራት ይጠበቅብናል። አንዳንዴ በበለጸጉት ሀገራት ዋና ከተሞች የሚኖሩ ሰዎች ለምግብ ዋስትናቸው የሚደረገውን ጥረት ሙሉ በሙሉ አይረዱትም። ይህ ጥረት ደግሞ እዚህ ኢትዮጵያ ውስጥና ሜክሲኮ ውስጥ ከሚከናወኑ ተግባራት የሚመነጭ ነው። ምርምሮቹ ቡናን የኢኮኖሚ መሰረት ላደረገው አርሶ አደር ተጠቃሚነት፣ ለተፈጥሮ ደግሞ የደን በረከት የሚሰጥ ነው። ጥራት ማለት ወሳኝ ነገር ነው። ቡና ላይ ማምረት አንድ ነገር ነው። ከዛ በኋላ ጥራቱን ጠብቆ ለገበያ ማቅረብ ሌላኛው ወሳኝ ነገር ነውና በዚህ ላይ የሚሳተፉ ደግሞ ብዙ ተዋናዮች አሉ። እነዛ ሁሉ ተጠቃሚ የሚሆኑበት ነው ማለት ነው። በተለይ ደግሞ ለኛ ለኢትዮጵያ ደግሞ በተለይ ኑሮን በቡና ላይ ላረገው አርሶ አደር ምርታማነት እንዲጨምር ማድረግ፣ አካባቢን ከመጠበቅ አረንጓዴውነቱን ከመጠበቅ አንፃር ትልቅ እንት ነው። ለምሳሌ ባዮስፈር እዚህ ከፋ ኮፊ አንዱ ትልቅ በባዮስፈር የተመዘገበ ነው እንትን። ስለዚህ እነዚህ ከቱሪዝም አንፃር ትልቅ ለውጥ አለው። ሁለተኛ ይሄ ዓለም አቀፍ ኮንፈረንስም ለዚህ ነው አሁን ከባህሉ አንፃር ከምርቱ አንፃር ለቱሪዝም እንዴት ገቢ ማግኘት ይቻላል። አሁን እኮ ማህበረሰቡ እዚህ ጋር የቡና ሰርመኒውን ቁጭ ብሎ እንኳን ቱሪስቶች ሲመጡ ቢሸጥ ኢኮኖሚያዊ ከፍተኛ ገቢ ነው የሚያገኘው። አካዳሚያው በትብብር ችግሮች የሚፈቱበትን መላ ከማመላከት ያልፋል። በኢኮኖሚ እመርታዊ ለውጥ እድገት እያሳዩ ያሉ ሀገራት ጋር በህብረት በጋራ ምርምር እየተሰራ የአካዳሚያው ከነሱ ሀገራት ተመራማሪዎች ጋር ፕሮፌሰሮች ጋር በጋራ ምርምር እየሰሩ ችግሮች በዘላቂነት የሚፈቱበትን ብቻ ሳይሆን የኢትዮጵያ ስሞል ሆልደርስ እነኚህ በአርሶ አደሮች በሙሉ ተጠቃሚ የሚሆንበትን ማዕቀፍ ዓለም አቀፍ የትብብር ማዕቀፍ ማዘጋጀት በጋራ መስራትም የሚያስፈልግበት ወሳኝ ጊዜ ላይ ነው የምንገኘው። የኢትዮጵያ ቡና በሁሉም ዘንድ የተለየና ጣዕሙ ብርቅ እንዲሆን ምርምሮች ከዚህ በላይ መዝለቅ አለባቸው። በትክክል ቡናቸው እየተመዘገበ በጤናማው መንገድ ሄዶ ተገቢውን ዋጋ ማግኘት አለበት። እንደ ተራ ኮሞዲቲ ሳይሆን ስፔሻሊቲ ሆኖ እንዲሄድ ፍላጎት አለን። ይሄ ደግሞ በምርምር መታገዝ አለበት።
ስለ ቡና ኢትዮጵያ ውስጥ ያሉ ምርምሮች ይሁኑ በዓለም አቀፍ ደረጃ ያሉ ምርምሮች በአንድ ጠረጴዛ ላይ ውይይት እንዲደረግባቸው ፈለግን ማለት ነው። በአንድ ጠረጴዛ ስንወያይ ሳይንሱን ይማሩበታል የኛ የዩኒቨርሲቲ ምሁራን። ሁለተኛ ኢንዱስትሪውን ጠርተናል። እዚህ ውስጥ ኢንዱስትሪ ከአካባቢ ቡና አምራቾች ተነስቶ እስከ ዓለም አቀፍ ቡና ነጋዴዎች፣ ቡና አቅራቢዎች፣ ቡና ሾፕ ያላቸው ለምሳሌ አንዱ ድርጅት የመጣው 33 አገሮች ላይ 2500 በላይ የቡና መሸጫ ሾፕ ያለው በዓለም ደረጃ 3ኛ አቅራቢ ነው። ይሄ ማለት ምን ማለት ነው? ከጫፍ እስከ ጫፍ የቡና ታሪክ በዚህ ኮንፈረንስ ይነገራል እንደማለት ነው። ቦንጋ ዩኒቨርሲቲ በቡና ላቦራቶሪ ይህንን ስራ አጠናክሮ በተግባር እየሰራ ነው።